ተነጋግረውም ቢሆን እንኳን ከሃይሚ ጋር ተደብቆ ነው እንጂ እንደዚህ አይነት ካካ የሆነ ስራ ወደ ሚዲያ ወጥቶ እንደዚህ ሴትና ሴትን ቁጭ አድርጎ ምንድነኝ ለማለት ነው። እኔ እንደዚህ የተወዳጅ ወንድ ባህሪ ነው ይሄ፣ የጥሩ ዲሲፕሊን ያለው ወንድ ባህሪ ነው ይሄ። እኔ ይሄ ብሩኬን አይመጥነውም፣ ከሚዛን ያወርደዋል፣ ከሚዛን ያወርደዋል። እውነት እንነጋገር ከተባለ እኔ እጅግ በጣም ማከብረው መወደው ልጄ ነው። ነገር ግን ባሁኑ ምንም የሚሄዱበትን አካሄድ የራሳቸው የእውነት መንገድም ከሆነ የእንትንም መንገድ ከሆነ ሁለቱንም የሚያስኬድ አይደለም። በቃ አይደለም። በጠቅላላው የአንድን ሴት ልጅ ስነ ልቦና በጣም ይጎዳል፣ በጣም ይጎዳል። አይደለም እሷ ይቅርታ አንዬ የሚስቁትን ሚዩትና ብሎክ እያረኳቸው ነው። እሺ ከቤትሽ ልባቸው አይደል? መብትሽ ነው እናቴ፣ መብትሽ የኔ ያንቺ ማለት ነው። እንደዚህ ማለት ለምሳሌ ይሄ እኮ አንድ ነገር ድራማም ልናይ እንችላለን። ተከታታይ የቴሌቪዥን ድራማም እኮ እናያለን። ስናይ እዛ ድራማ ላይ እንኳን ድራማ መሆኑን አውቀን አስተያየት እየሰጠን ነው የምንሄደው። አስተያየት እየሰጠን ነገሩ ደግሞ እኛ አሁን እያደረጉት ያለው ነገር የእነሱን ደረጃ የሚመጥን አይደለም። ስለዚህ ምንም እንኳን ገንዘብ ሊያገኙበት ይችላሉ፣ የእውነት ከሆነ በሽማግሌ ይጨርሱ፣ ወደኛ ያምጡት። 4 ነጥብ። እኛ የምንወዳቸው የምናከብራቸው የምናስከብራቸው ቤተሰቦቻቸው ነን። በቃ የምንወዳቸው የምናከብራቸው የምናስከብራቸው እንደዚህ አይነት ቤተሰብ ነን። እህቶቼ እናቶቼ ብለው እንደሚመጡት ሁሉ እናትና እህት የሚመጥን የሚያስከብር ስራ ይዘው ይምጡ። ይሄ ነገር የእውነትም ከሆነ በሽማግሌ ይጨርሱ። በቃ እንዴ ወንድሞቹም ሲሉ ነበረ ባለፈ 100% በወንድማችን ነበር ሲሉ የነበሩት አሁን ኦልሞስት ዝም ብለዋል። በቃ ከሆነ ሰየው እንግዲህ ሆኖ ከሆነ ሲዋሽ የኖረው እሱ ስለሆነ እሱ ነው የሚጎዳው። ምናልባትም ጥሩ አይደለም ማለት የሆነን ሰው አካል ይዞ ለማቆየት ከሆነ የእውነት ሆኖ በዚህ ደረጃ እየተከደበት የነበረው ትክክል አይደለም። ዛሬ ላይ ጉዳቱ የከፋ ስለሆነ ማለት ነውና ይሄንን እንትን ባይሉ አይመጥኑም። በጠቅላላ ይሄ ነገር የነሱን ደረጃ ዝቅ ያረጋል። ሴትና ሴትን ቁጭ አድርጎ እዚህ የሆነ አይነት አክት ማሳየት እንደገና ወጥተው ደግሞ አሁን ትናንትና የሚደባደቡት ስለ ሰው ጤና አንድ ሰው አሞኛል ሲል ስለዚያ ሰው ጤና መጨነቅ ነው እንጂ አንተ ነህ አሁን ይሄ ይመጥናል? እነሱን ድብድብ ይመጥናል? እነሱን አይመጥንም። በታሪክ ምንም እንትኑን ለማራዘም ፈልገውም ከሆነ ትክክል አይደለም። በቃ ትክክል ያልሆነውን ነገር ትክክል አይደለም ብለን መናገር አለብን። አሞኛል ካለች ስለሷ ህመም ነው መጨነቅ ያለበት እንጂ እኔ ተረብሻለሁ እኔ ምናምን እያሉ ጭንቅላትን ጸጉር መንጨት ምናምን አይሆን። በቃ ይሄ ስራ በጠቅላላው የነሱን እንትን የሚመጥን ስላልሆነ እኔ ካሁን ከበቀደም ልጅ ካቀፈበት ጊዜ ጀምሮ ባላይ ራሱ ደስታዬ ነው። ግን ደግሞ ግድ ነው አያስችለኝም። በጣም ስለምወዳቸው አያለሁና እንደዚህ አይነት አካሄድ ጥሩ አይደለም። ዛሬ ከተናገረው ቃል አንፃር ሐናን ያልሽው ነገ ሊመጣ የሚችለውን ነገር የተናገርሽው ነገር ትክክል ነሽ። ምክንያቱም ልጄን በእንትን ላሳድግ በቃ እምቢ ካልሽኝ ልጄን ላሳድግ በአንድ ቀንና ለዛውም ታማተኝታ የሷን ህመም በትክክል ትሪት ሊኬድበት የሚገባው ዛሬ አንቺ ዳኝ ነው። በቃ ሌላ ጭቅጭቅ እንኳን አያስፈልግም። ዳኝ አንቺ ይሻልሽ። ከዛ በኋላ ስለ ሁሉም ነገር እንነጋገራለን። እሷ ስር ቁጭ ብሎ እሷን ማስታመም ከዛ እሷ ስትደሙ ስለሚቀጥለው ነገር ማውራት ነገ ስለሚሄድበትና ስለ ልጁ ገና ትናንትና ሲክዳት የነበራት ልጁ ዛሬ ልጅነ ስለተባለች ስለ ልጅ ብሎ ያወራል። እኔ በጣም የተናደድኩበት እግዚአብሔርን የእውነት እንዴ ልጅም ቢሆን እኔ እንደዚህ እንትን አይደለምና አይመጥንም። አንደኛ የሚያስተላልፉትን ሜሴጅ ጥንቃቄ ያርጉ። ካፋቸው የሚወጣውን ቃልም ጥንቃቄ ያርጉ። የእውነት ቤተሰብ ነን ቤተሰቦቼ ናቸው ጨረቃ ፋሚሊ ካሉ እንትን ይበሉ። ሌላ ደግሞ ለኦዲየንስ ምንድነው ቅድም ተናግሬያለሁ፣ ቃሏን ታክብር የምትሉ ሰዎችም ቃል ብያለሁ። የእውነትና የእምነት መሰረት ነው። አለቀ። እምነትና እውነት ተሽሮ ከተገኘ ቃልም ይሻራል። ይሄ የትኛውም ምድር ላይ ያለ ነው። በቃ እምነትና ቃል እውነት ሲኖር ቃል ይኖራል። እምነትና እውነት ከሌለ ቃል የለም። ስለዚህ ቃልሽን አክብሪ። እንደዚህ ነው እንዲህ ብለሻል እንዲህ ነው ያኔም እመኙ። እንግዲህ አንድ ሴት በዚያም በሉ በዚህም ብሉ የምትችለውን ሁሉ አድርጋ እንደዚህ አይነት ነገር ተደርጎ ከተገኘ ያው የሚሆነው ነገር ከባድ አይነት ውሳኔ ያመጣል። ዞሮ እነሱ እንዳላችሁት የሚሄዱበት መንገድ
ቪዲዮ እየሰሩ ገንዘብ ለማግኘት ሆነ ገጸ ባህሪው አንድ እዚህ ጋር ማለት ነው። እኛ ሰው ክፍፍል ሳይሆን እንዳልሄድባችሁ እያንዳንድሽ ሰው ክፍፍል ሳይሆን እኛ ስራው እነሱን አይመጥንም ያለው ገባችሁ አይደል? እነሱን አይመጥንም። ተከፋፍለሽ አንቺ ለራስሽ ማዳብሽ ቤት ሽንት ቤትሽን ልጠቢ እሄድብሻለሁ ከፈለግሽ አዳሜ። እኛ ይከፋፈሉ አይደለም ያለው ገባሽ? አንተ አንድ ነሽ እኔም አንድ ነኝ። ልነግርሽ የምፈልገው አዳሜ የሚል ከሰከስ ሁሉም ዋጋ እየከፈለ ነው እዚህ ጋር ለእነሱ እንትን ያለው እዚህ ጋር እንትን አትበይ። ሴት ልጅን የሚከበርበትን ስራ ይዘው ይምጡ እንዳለ ኢትዮበሮች ይዘው የሚመጡት የዝሙት ስራ ነው። አለቀ። ሴት ልጅን የሚያስከብር ስራ ይዘው ይምጡ። ሁልጊዜ ሴትን በሴት ላይ ምንድን ነው እሱ? ይሄ ነው እንዴ ባህላችን? ኢትዮጵያ ያደግንበት ባህላችን ይሄ ነው። ሴት ልጅ እኮ ዲቃላ ወልዳ እንኳን ከቤት የማትወጣበት ሀገራችን እንዲህ ነው። እኛ ባህልና ወጉን እናውቃለን። እማታውቁ ከሆነ ደግሞ ሂዱና ኢትዮብ ደና እንትኖች ላይ ሂዱና ተመልከቱ። እንደ እዮሃ ሚዲያ እንደ ብዙ አሉ። ሂዱና ትክክለኛ እዩ። ሴት ልጅ እንዴት ስትገፋ እንዴት ዝቅ ብላ ለልጆቿ እንዲረዳላት በትዳሯ እንኳን ያለችው ስትፋታ በስንት መከራ ነው። ያቅምህን ስጥ ነው የሚባለው። እየነጠረች ሚዲያ ላይ ካሜራ እየተያዘ ሴትነትን ክብርን ዝቅ የሚያደርግ አይደለም። እሺ ስደት ላይ ሆነሽ እዚህ ምንድነው የምትማሪው? ንገርኝ እስቲ። ነገ ሀገርሽን መግባት እንድትፈሪ ነው የሚያደርጉሽ። ወንድን እንድትጠይ፣ ትዳርን እንድትጠይ። ገባሽ አይደል? ይሄንን ነው የምትማሪው። ስለዚህ እኛ ነገም ዛሬ የምንለው ልጆችን ስለምንወዳቸው ትልቅ ቦታ ስለምንፈልግ እነሱ በተዋረደ ቦታ እንዳናገኛቸው እሺ እንደ ማንኛውም ልክስክስ ትናንትና የነበረው እስካሁን የሚቦካኩት እስካሁን ድራማቸው የማያልቁት ወደዛ መንገድ እንዳይሄዱብን ገባሽ አይደል? ያንን ነው ልጆቹ እንዲመለሱ የምንፈልገው እንጂ አናበረታታም። ነገም ዛሬም እየመረራችሁ ዋጡ። መጮሃችንን እንቀጥላለን እንጂ ዛሬ አውርተን ነገ እንደግመው ማለት እስከሚያቆሙ ድረስ አናቆም ንግግራችንን። በቃ ለምን ሀገራችንን በጥሩ ነገር ማሰማት ነው ማስጠራት ነው የምንፈልገው እንጂ ዝም ብለን ሴት በመቀያየር ወንድ በመቀያየር አይደለም ሀገራችንን እንድትጠራ የምንፈልገው። እዚህ ጋር ደግሞ አዎ እንግዲህ መንግስት የለውም ሀገራችን ለማለት አዎ እያልንም ነው። ለምን ተበላሽቷል፣ ሀገራችን ተጨመላልቋል። ኢትዮበሮች ሀገርን እያበላሹ ነው ያሉት፣ ትውልድን እያበላሹ ነው ያሉት። ሴት ልጅ ክብሯን እያጣች ነው። ወዴት ነው ሀገራችን እየሄደ ያለው? እዚህ ጋር መንግስትም ማወቅ አለበት፣ ትልልቅ ሚዲያዎች ማወቅ አለባቸው። የሚተላለፈው ሚዲያ ላይ የሚተላለፈው መንግስት ማየት አለበት፣ ማስቆም አለበት። እንዴ በሁሉ ነገር ማስቆም አለበት። በቃ ወይ ደግሞ ዶክተር አብይ አንዴ ፍቀድላቸውና አልጋውን ይዘው ይውጡ። በቃ ንገረን። እኔ ጥያቄ ራሱ ለኢትዮጵያ መንግስት ነው የማቀርበው። ሚዲያውን ያስተካክል። ሚዲያውን ዝም ብሎ ለቆታል። ሴት ልጅ እየተከበረች አይደለችም እንዴ? ምንድነው? ምን አይነት ሀገር ላይ ነው ያለነው? መንግስት አልባ ሀገር ላይ ነው እንዴ ያለነው? ሴት ልጅ ዝቅ እያለች እየለመነች ወንድ ልጅን እሱ ሴት ልጅን አምጥቶ ቤቷ ውስጥ እያመጣ እንደዚህ ነው እንዴ ባህላችን? ምን እንማር ከነሱ? ምን እንማር? የሄድን እናያለን። ምንድነው የሚባሉ የአረብ ሀገር በጎች ናቸው የሚያቸው። ለምን በአንዷ በግ እኛም መሰደብ የለብንም መደመር የለብንም። እና እኛ ሀገራችንን የሚያስጠራ ወጋችንን ኢትዮጵያዊነታችንን የሚያስመሰክርልን ስራ ነው የምንፈልገው። ስለዚህ እዚህ ጋር እንትን ምናምን አትበሉ። በቃ የምትወዷቸው ከሆነ ይሄ ስራ እንዲቆም ነው እንጂ የምታረጉት እከሌ ከፍ እከሌ ክፍፍል አላልንም እኛ። በቃ አይመጥናቸውም፣ የኛ ልጆች አይመጥናቸውም። ለምን? ስለምንወዳቸው፣ መጥፎ ቦታ እንዳይውሉብን ስለምንፈልግ። እንደ ሌሎቹ የምንስቀው እስካሁን 2 ዓመት የሚግማማ ሚዲያ ላይ ያለ የዛን ነገር ተከትለውብን እንዳይሄዱ ስለምንፈልግ ብቻና ብቻ ነው። አለቀ። ነገ የሚመጣው እንዲህ ነው፣ ዛሬ የሚመጣው እንዲህ ነው። ነገ የሚመጣው እዛ ጋር ፊንጭ ጥላልን ትሄዳለች፣ እዚህ ጋር እሱ ፊንጭ ጥሎልብን ይሄዳል። እቺ 8 ወር ሙሉ የፈነጠዘችብን ሴት ማን ሊያት ነው ሲጀመር? እኔ እንጃ። የምታዩት ግን ጽናቱን ይስጣችሁ። እኔ አንድ ቀን አይቻት አላውቅም። እንደዚህ አይነት ሰገጤ ምን ልማር ነው እሷን ማየው? ከሁለት ወንድ የኔ ነው ያንተ ነው እየተባለ አሁን ይሄንን ያመጡበትን መንገድ እኔ ልንገርሽና ማለት ነው። አሁን ትላንትና እኔ መናገርም አልፈልግም ነበር። አንድ ላይ ተሰብስበው ነበር፣ አንድ ላይ ነበር ያዋሉትላ ማለት ነው።
እኔ ሁሉንም ነገር አውቃለሁ፣ ግን ዝም ማለት ይሻላል በሚል ነበር። ግን ማውራት ካለብን እነዚህ ልጆች አንቆሙም ካሉ እያንዳንዱ ማውቀውን ሚስጥር አወጣለሁ፣ አላቆሙም ካሉ ማለት ነው። ግን አሁን ይሄንን ስራ እሱም እንደዚህ እያለ እሷ እቺ ልጅ እኛ እንድንቀበላት ነው ይሄንን ሁሉ ያመጡት። እኛ ግን እንቀበላትም፣ እሷ መቼም ቢሆን እንቀበላትም። እንዲህ እያደረጉ ይሄንን ነገር እንዴ በዚህ መንገድ መተውማ እንቀበላትም እኛ። ለምን ኦዲየንስ እየተራገጠች ኦዲየንስ እየሰደበች ማንም ይቀበላት? ማንም አይቀበላትም። ግን አሁን ላይ በቃ እኛ እንድንቀበላት እኛ ውስጣችን ላይ እንድናስገባት ይሄን ሁሉ ጥረት ባያደርጉ እኛ እሷን እንድንቀበላት ብለው ራሳቸውን ነው እያወረዱ ያሉት፣ ራሳቸውን ነው እየረከሱ ያሉት። ስለዚህ አሁን እኛ ይሄንን ኤከሌ ብለን ሳይሆን በቃ ቀጥታ ማለት ያለብን በቃ ይሄ ስራ እንዲቆም ማድረግ ብቻ ነው። አስተያየቱን ለባንሰጥ በቃ ስራው እንዲቆምልን ብቻ ብናወራ። እኔ ወላሂ ስልችት ነው ያለኝ፣ በጣም ሰልችቶኛል ሁላ ማለት ነው። እኛ ስለዚህ አስተያየት አይደለም ሌላ ቦታ አስተያየት የሚሰጡት አቁማችሁ፣ እኔ ለሌላ ቦታዎች ራሱ አስተያየት የምትሰጡ ካላችሁ እባካችሁ እኛ አስተያየት አንፈልግም። እኛ የምንፈልገው እጅ ለእጅ ተያይዘን ይሄን ስራ ማስቆም ብቻ ነው በቃ። ይሄ ብልግና በተለይ ልጅቷ 8 ወር ሙሉ የማዳፊት እየገረፋቸው ምን ለነሱ ብለው ነው የታገሳት እንዴ? እዚህ ጋር እየፈነጠሰችብን ከአፏ የሚወጣው አር የሚለውን ችለን ለእናንተ ስንል ነው እንጂ እኮ እቺን ማለት ማንም መቼም ማንም አይከተላት። ተንበርክካ ብትመጣ እንኳን ማንም አይመለከታትም። ይችል እስቲ ብሩኬ ነገ ሃይሚ አትምጣና እስቲ ብሩኬ ከሷ ጋር ይምጣ። ብሩኬ ሃይሚ ራሷ ከሌላ ሰው ጋር ብትመጣ ማንም ሰው ሁለቱን አንድ ላይ ስለምንወዳቸው ያ እሷም ከሱ ሌላ እሱም ከሌላ ጋር ቢመጣ ሀክፕ ብለን የምንተፋቸው ሁለቱ ስለምንወዳቸው ስለምንሰፈሰፍላቸው በቃ የተሻለ ቦታ ከነሱ የምንጠብቀው ብዙ ነገር ስላለ ልፋታችን ፍሬ እንዲያፈራ ስለምንፈልግ እንጂ እንደማንኛውም እኮ እንደተራው እንደሚጨመላለቁ ዝም ማለት እንችላለን። ግን አይቻልም። ለፍተንባቸዋል፣ ዋጋ ከፍለንባቸዋል። እንደዚሁ አለቃቸው አቅቱ ብለው በየቲክቶክ እንኳን ጓደኛ ቢኖራቸው ከዛ ላይ ነው ከምድር ላይ የምናጠፋቸው። እኛ የጨረቃ ፋሚሊ እንደዚህ እጅ የምንሰጥ አይደለንም። እንደሌሎቹ እየሳቅን የምናልፍ አይደለም። መግሚያ በውጫ ነው የምናሳጣችሁ። ይሄን ደግሞ አውቃችሁበት እየመረራችሁ እየዋጣችሁ አሜን ብላችሁ ተቀበሉ። ማንም አይለቅም። እዚህ ጋር እየተሰዳደበች እየተዘቃዘቀች ስንት ዋጋ የከፈለች ነኝ። ስንት ትላልቅ ሰዎች አሉ በየሄድንበት እናንተ አሮጊቶች ውረዱ እየተባልን ስንት ክብር ያለን ክብር እንደሌለው ሆነን ነው። ለማን ስንል? ለእናንተ ስንል። ዛሬ እናንተ የቆሸሸ ስራ ይዛችሁ የምትነጥርብን የምታራብን ፖፖ ኮነ እኮ አላስፈለጋትም። አናታችሁ ላይ ልራ ነው እኮ ያለችው። ማን ስለሆነች? ለእናንተ ስንል እንታገስ። አይ በቃ ይሄን ስራ ሊቋጩት ነው ይጀምሩት ምናምን ስንል ከነጭራሹ እኔ ልማፍርበትን ስራ ይዛችሁ መጣችሁ። ብሩኬ ልጁን አመነ። ምን እንበል እኛ ስንከራከር የኛ ልጆች እንደዚህ ናቸው ስንል አሳፈራችሁን። እንድንደበቅ ነው ያደረጋችሁን። በጣም ነው ያዋረዳችሁን። በጣም እግዚአብሔርን እኔ ለእናንተ አፈርኩላችሁ። የምትናገሩ ተናገሩ። በእናታችሁ ዝም ብላችሁ አትቀመጡ። ሚዩታችሁን አንሳታችሁ ተናገሩ። እከሌ ሳናውቅስ በቃ የስራ ይቆምልን። በቃ አለቀ። እሺ የኔ ውዶች እንዴት ናችሁ? በመጀመሪያ ሰላም ናችሁ ወይ? እንዴት ነሽ እናቴ? ሰላም ነሽ? እግዚአብሔር ይመስገን። ስላስገባችሁኝ በጣም አመሰግናለሁ ከልቤ እና እኔም የነሱ ወዳጅ ነኝ። እነሱን ስለምወዳቸው ውጪ ላይ ቆሜ እናንተን እየሰማችሁ ነው። አዎ እንደዚህ ተደራጅተን በቃ ቻሌንጅ መፍጠር ነው እንጂ እንደዚህ አይነት ስራ በሌላ እንትን ያልነው የቀለድነው የሳቅነው እዚህ ላይ ደግሞ እኛ እነሱን የምንጠብቀው በወግ በማዕረጉ በትክክለኛው በሰርግ በሚያምር በልጆች በብዙ ነገር እየጠበቀን እንደዚህ አይነት እየወረደ የሚያስጠላ ምንም ነገር እኛ እኮ ስደት ላይ እኮ ሌላ ነገር ማየት እየፈለገን እነሱን እኮ ስለወደደን እነሱ ስለሚያምሩ አንድ ላይ ስለምንወዳቸው ነው እንጂ ሌላ ነገር እኮ ማየት እንችላለን። ስልካችን የራሳችን ነው።
ግን እነሱ እንደዚህ አይነት ስራ ይዞ ሲመጡ አዎ ሁላችንም እንቋው። ምንም ነገር አያስፈልግም። በቃ አንያቸው ብለን ራሱ እንትን ማለት እንችላለን። ሰው እኮ የራሱ ስልክ ነው እና በሃይምም በብሩክም በጣም ነው የሚያስጠላባቸው። ሲቀጥል ደግሞ ዛሬ እሱ ራሱ ያለው ቃል እግዚአብሔርን ትላንትና አየሁት። ያው ራሴ እስካሁን ድረስ እንደታመምኩ ነው ያለሁት። ያ ሁላ አመት የኔ ውድ የኔ ፍቅር እንደዚህ እንደዛ ያለ የነበረው ሰውዬ በቃ ፍቀጂልኝ እኔ ከልጄ ጋር ወይስ ልኑር ብሎ በአንድ ቀን